የተወደዳችሁ የሰላም ካቶሊክ ቲቪ ተመልካቾች ዛሬ በቤተክርስቲያን በተልእኮ ላይ በተሰኘው ፕሮግራም እዚህ በእምድብር በቅዱስ አንጦኒዮስ ካቴድራል እንገኛለን። እዚህ የእምድብር ሀገረ ስብከት በዚህ ጊዜ 100ኛ ዓመት በተለይ የስብከተ ወንጌል አገልግሎት ተጠናክሮ የተጀመረበት ጊዜ ለማስታወስ የተዘጋጀ ትልቅ ጉባኤ ላይ ለመሳተፍ እዚህ የሰላም ካቶሊክ ቲቪ ይገኛል። በቤተክርስቲያን በተልእኮ ላይ የተሰኘውን ፕሮግራም አስመልክተን ከብፁዕ አቡነ ሉቃስ ጋራ የዚህ የእምድብር ሀገረ ስብከት ጳጳስ የሆኑትን እዚህ ጋብዘን በተልእኮ ላይ ያለውን የወደፊት ራዕይ ለመመልከት እዚህ እንገኛለን። አባታችን እዚህ በሰላም ካቶሊክ ቲቪ 100ኛ ዓመት ክብረ በዓልን አስመልክቶ የወደፊት የስብከተ ወንጌልም ደግሞ ራዕይ ለመመልከት በጋራ ቆይታ ለማድረግ ስለመጡ እንደዚሁም ጥሪያችንን አክብረው ፈቃደኛ ሆነው እዚህ ስላሉ እናመሰግኖታለን። እኔም እንግዲህ እናንተ እንደ ካቶሊክ ቴሌቪዥን የቤተክርስቲያናችን ልሳን የቤተክርስቲያናችን ድምጽ የቤተክርስቲያናችን አይን የሆነውን የሰላም ካቶሊክ ቴሌቪዥን በእምድብር ሀገረ ስብከት በሚደረጉ የቤተክርስቲያን ተልእኮ ስራዎች ሁሉ ከጎን ሆኖ እያገዘን የቤተክርስቲያናችንም አገልግሎት ወደ ህዝብ ያቀርበ ያለ ተቋም ስለሆነ በዚህ በ100ኛ በዓል ዝግጅት ጊዜ ጀምሮም አሁንም በእነዚህ 4 ቀናት በሲምፖዚየሙ በቅዱስ አንጦኒዮስ ዓመታዊ ክብረ በዓል ተገኛችሁና ይህንን መልእክት ወደ ህዝብ እንድታደርሱ ፈቃደኞች ስለሆናችሁና በዚህም ቤተክርስቲያን በተልእኮ ፕሮግራም ላይም እንግዳ አድርጋችሁ ስለጋበዛችሁኝ እግዚአብሔር ይስጥልኝ ይላለሁ። የእግዚአብሔር ስም የተመሰገነ ይሁን። አሜን። እግዚአብሔር ይስጥልን። እንግዲህ የነበረው ቆይታ በዚህ ጊዜ እዚህ በነበርንባቸው ጊዜያት ብዙ መልካም የሆኑ ነገሮች ነው የተመለከትነው። በርካታ ተሳታፊዎች ያሉበት በተለይ ያለፉት ሚስዮናውያን የሰሩት ስራ የነሱ የህይወት ገድል በሰፊው የታየበት እና ለቤተክርስቲያናችን ደግሞ ትልቅ ተስፋ የሚሰጥ ለወደፊትም ሊሰሩ የታቀዱ ነገሮችም ሲነገር ብዙ ምዕመናን በደስታ እርስ በርሳቸው ሲነጋገሩ የሰማንበት እና አሁን ደግሞ እንደ ምስክርነት እንደ ቤተክርስቲያን ተልእኮ ይህንን ነገር ወደ ሌሎች ካቶሊካውያን እንደዚሁም በጎ ፈቃድ ላላቸው ሰዎች ለማድረስ ስናስብ ቤተክርስቲያን ተልእኮዋን እንግዲህ በተለያዩ ዘመናት የተለያዩ ሚስዮናውያን ምዕመናን በአካባቢው ያለውን ሁኔታ በመመልከት እንግዲህ ስታገለግል ቆይታለች። ተልእኮዋን ሁሉ ጊዜ የጌታን ወንጌል መስበክ ነው እና ይህንን ስታደርግ የቆየችበት ይሄ አካባቢ የእምድብር አካባቢ ወይም ደግሞ እዚህ የጉራጌ አካባቢ የሰሩ አባቶችን ለማስታወስ ነውና አሁን ግን ምናተኩረው በተለይ የስብከተ ወንጌል አገልግሎት ላይ ባለፉት ጊዜያት የተሰሩት ስራዎችንም ወደ ኋላ በመቃኘት ከዚህም ጉባኤ የተገኙ ፍሬዎችንም ደግሞ አስመልክቶ ትንሽ ግንዛቤ ለመስጠትና የወደፊት የስብከተ ወንጌል ደግሞ እቅድ በዚህ ሰበካ ለሌላው ማብነት በሚሆን መልኩ ሊቀርብ ስለሚችል እንግዲህ በሱ ላይ ውይይት እናደርጋለን። ከሁሉ በፊት እንግዲህ ይህ ጉባኤ ዝግጅቱ ምን ይመስል ነበር እና ይህንን ሲያዘጋጁ ከካህናት ከምዕመናን እንደዚሁም ከምሁራን እዚህም እንደዚሁም ከዚህም ውጪ ካሉት ጋር ሆናችሁ ስታዘጋጁ ዝግጅቱን በተመለከተ ያለውን ሁኔታ ትንሽ ቢጠቅሱልን። ጥሩ እንግዲህ የቤተክርስቲያን ተልእኮ ከትውልድ ወደ ትውልድ እየተቀባበለ የመጣ ለዘመናት የቆየ ተልእኮ ነው። ተልእኮም ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቶቹ ወደ ዓለም ሁሉ ሂዱ ወንጌልን ስበኩ ደቀ መዛሙርቴ አድርጓቸው አጥምቋቸው ብሎ ለሐዋርያቶቹ ያዘዘውን ትእዛዝ በማቴዎስ ወንጌል ምዕራፍ 28 ቁጥር 19-20 የምናገኘው ተልእኮ ነው። ለዚህ ተልእኮ በዚህ አሁን እምድብር ሀገረ ስብከት ተብሎ በሚጠራው አካባቢ
እግዚአብሔር የሰዎችን ልብ አነሳስቶ ወደዚህ አካባቢ የእምነትን ብርሃን ሊፈነጥቁ ብዙ አባቶች ብዙ መነኮሳት የአካባቢ ሰበካ ካህናት ምዕመናኖች ተሰልፈዋል። በመጀመሪያ የተሰለፉት እንግዲህ በዚህ ጉባኤም ውስጥ ያየናቸው ለብዙ ዘመናት በሰው ልብ ውስጥ ያሉ ምዕመናኖች ናቸው። ስለዚህ ምዕመናኖቹ ተጠናክረው ሃይማኖቱን ይዘው አውቀው ወንጌል መስበክ ከጀመሩ በኋላ ሚስዮናውያን እንደመጡ በምዕመናን የቆመች ቤተክርስቲያን ምዕመናን ያቆሟት ቤተክርስቲያን ሐዋርያትና የእምነት አባቶች ወይም ደግሞ ሚስዮናውያን ያጸኗት ቤተክርስቲያን እንደሆነች እናያለንና ይሄ ከትውልድ ወደ ትውልድ እየተነገረ የመጣ እውነት ነው። ትውፊታችን ነው፣ ባህላችን ነው፣ በህዝቡ ልብ ያለ ነው። ሁሉም ህዝብ ያውቀዋል ይሄንን። ብፁዕ አቡነ ሙሴ ሐዋርያዊ አገልግሎት ኃላፊነት ከተረከቡ በኋላ በዚህ አካባቢ የነዚህን አባቶች ታሪክ የበለጠ ማጽናት አለብን፣ ማጉላት አለብን። ይቺ ቤተክርስቲያን በምዕመናን የተተከለች ቤተክርስቲያን ነች። ከዚህ አባቶች ያጸኗት ቤተክርስቲያን ነችና ምዕመናኖቻችን የበለጠ በተሳትፎ እንዲጓዙ የነዚህን አባቶች ታሪክ ማወቅ አለብን እያሉ በተለያየ ጊዜያት የሀገረ ስብከቱ 10ኛ ዓመት ሲከበር ምስረታው 20ኛ ዓመት ሲከበር በጽሁፍም በቃልም እነዚህ ታሪኮች እንዲወሱ ይደረጉ ነበር። ስለዚህ በተለይ የአባ ፍራንሷ ታሪክ በማጉላት ሌሎች ሚስዮናውያን ታሪክ በማጉላት ጊዜ በሂደት የመጣንባቸው ዝግጅቶች ነበሩ። የአባ ፍራንሷ የሞቱበት የተወለዱበትን 100 ዓመት እናክብር ብለን በ2002 ዓመተ ምህረት ትልቅ በዓል አዘጋጅተን በስማቸው በመንደራቸው የታነጸ ቤተክርስቲያን መርቀን ይሄ ሁሉ ስናደርግ የነበረው መንፈሳዊ መነቃቃት ለመፍጠር ነው በአሁን ባለው ትውልድ ላይ። ስለዚህ ከዛሬ 5 ዓመት ጀምሮ ብፁዕ አቡነ ሙሴ የአባ ፓስካል የመጡበትን 100 ዓመት እየደረሰ ነው። ይሄ ታሪካዊ አጋጣሚ ነው። ለአዲስ ስብከተ ወንጌል ያነሳሳናል። የነሱንም ታሪክ ገድላቸው ትውልዱ እንዲያረግ ማድረግ ይቻላልና ብለው ኮሚቴ አዋቅረው ጥናታዊ ጽሁፎች እንዲቀርቡ ሐሳብ ይዘው እየተሰራ ቆይቷል። እሳቸው ኃላፊነታቸውን ለኔ ያስረክበውም ከሄዱ በኋላ ይሄ የተጀመረው ስራ አስቀጥለን ይሄ በእኛ በኢትዮጵያ አቆጣጠር በ1917 ዓመተ ምህረት በአባ ፓስካል በህጋዊ መንገድ ወይም ቀድሞ ለነበሩ ክርስቲያኖች ተመድበው በቋሚነት ያገለገሉበት 100 ዓመት ስለሞላ ለኛ የበረከት ዓመት ነው ብለን ትልቅ ዝግጅት አድርገን ዝግጅቶቹ እንግዲህ በኮሚቴ አዋቅረ ነው ጥናት ስናደርግ ምን እናድርግ የሚል ውይይትም ስናደርግ ቆይተናል ከካህናት ጋር በተለይ። ስለዚህ ምንድነው ያደረግነው? መክፈቻ ፕሮግራም አዘጋጀን። መክፈቻው ፕሮግራም የእምድብር ሀገረ ስብከት የተቋቋመው በፈረንጆቹ ኖቬምበር 25 2003 ነው። በየዓመቱ ይሄ ምስጋና ቀን ይከበራል በህዳር የመጨረሻው ሳምንት ላይና በዚያ ቀን እንግዲህ 100 ዓመቱ መክፈቻ ፕሮግራም ከሁሉም ቁምስናዎች የተውጣጡ ምዕመናን፣ ወጣቶች፣ ካቴኪስቶች፣ ካህናት፣ ደናግል ባሉበት የዓመቱ 100ኛ ዓመት ክብረ በዓል ዓመቱን ሙሉ እንድናረጋው ፕሮግራም ይዘን ስለነበረ በዚያ የዓመቱን እቅድ አወጣን። ምን እንደምንሰራ ለህዝብ ገለጽን። ከዚያ ደግሞ እንደ አንድ መሰረታዊ ፕሮግራም ያዝነው አባቶችን እናስታውስ ቁልፍ ሐሳብ ይዘን የተነሳ ነው። በዕብራውያን ምዕራፍ 13 ቁጥር 7 ላይ የተጠቀሰው ቀድሞ እምነትን ያስተማሯችሁ ወንጌልን ያስተማሯችሁ አባቶቻችሁን አስታውሱ፣ የእምነታቸውን ፈለግ ተከተሉ፣ እምነታቸውንም ያዙ የሚለው ቃል። ስለዚህ ሚስዮናውያኑ ብቻ ሳይሆን የቀድሞ ካቴኪስቶቹ ብቻ ሳይሆን በዘመናት ሁሉ በቤተክርስቲያን ህይወት ውስጥ የቤተክርስቲያን ተልእኮ ሲፈጽሙ የቆዩ አባቶች፣ እናቶች፣ ካቴኪስቶች፣ ደናግል፣ ካህናት እነማን ነበሩ? ስለዚህ ያንዳንዱ ቁምስና የራሱንም ታሪክ እንዲያጠና በራሱ ቤተክርስቲያን ዙሪያ ላይ ተልእኮ ሊፈጽሙ የወጡ እነማን ነበሩ? በደንብ በህዝብ ህይወት ተጽዕኖ የፈጠሩ የውጭ ሀገር ዜጎች ካህናት፣ የሀገር ውስጥ የሰበካ ካህናት፣ የገዳማት ካህናት፣ ምዕመናን፣ ካቴኪስቶች እነማን ነበሩ? ታሪካቸው ይጠና ብለን ባስቀመጥነው አቅጣጫ መሰረት ከቆሞሳት ጋር በስፋት ተወያይተን ይሄንን በዘንድሮ በተከበሩ የሁሉም ቁምስናዎቻችን ዓመታዊ ክብረ በዓል እነዚያን ፎቶ ያላቸውን ፎቶአቸውን ታሪካቸው በጽሁፍ ተቀምጦ የዚህ የ100ኛ ዓመት ክብረ በዓል አካል ሆኖ እንዲቀርብ ተደርጎ ያንን ስናደርግ ቆይተናል። በቅዳሴዎቹም ሁሉ ስለነዛ ሰዎች ስንጸልይ በስም ስለምናቃቸው በስም ስለማናቃቸው የዛ ቁምስና ህይወት ላይ ተጽዕኖ በፈጠሩ ክርስቲያኖችና መነኮሳት ካህናት ላይ እግዚአብሔር ባሉበት ነፍሳቸውን እንዲያሳርፍ በህይወት ያሉትም ደግሞ እግዚአብሔር በጤና እንዲያቆያቸው ጸሎት ስናደርግ ቆይተናል። ስለዚህ ታሪክ ሰብስበናል ማለት ነው።
ከዛ በኋላ ትልቁ ፕሮግራም ደግሞ ያሰብነው እንግዲህ የዘንድሮ የቅዱስ እንጦንዮስ ዓመታዊ ክብረ በዓል ስናከብር እንግዲህ ቅዱስ እንጦንዮስ እንደ ታቦት በዚህ ቦታ ከቆመ 100 ዓመት ደርሷል ብለን ነው ምናምነውና እና አባ ፓስካል ከመጡ በኋላ ቁምስና በቋሚነት እዚህ ቆሞስ ተመድቦ መስራት ከጀመረበት የቅዱስ እንጦንዮስ ታሪክ እዚህ አካባቢ ሲነገር ሲወሳ ሲጸለይ ቆይቷልና 100 ዓመት ነው። ከዛ ጋር አያይዘን እስቲ እነዚህን ስብከተ ወንጌል ላይ የተሰማሩ ከውጭ ሀገር የመጡም ወንዶችም ሴቶችም መነኮሳት ካቴኪስቶችንም ምዕመናንም እናስታውስ በሚለው መሰረት ሲምፖዚየም እናዘጋጅ ብለን ሲምፖዚየም ስናዘጋጅ ቆይተናል። በዚህ ሲምፖዚየም እንግዲህ ዓላማ አድርገን የተነሳ ነው በአፈ ታሪክ የመጣልንን ቀድሞ አባቶች የነበሩ በቋንቋቸው ሚስዮናውያኖቹ ፈረንሳይኛ የሚናገሩ ጣሊያንኛ የሚናገሩ ሚስዮናውያን ስለነበሩ በጣሊያንኛና በፈረንሳይኛ ጽፈው ወደ አገራቸው ይልኩት የነበረው የነሱ የየቀኑ ህይወታቸው ታሪክ መተርጎምም ተገቢ ነው፣ ማወቅም ተገቢ ነው፣ ማጥናትም ተገቢ ነው። ትውልዱ እንዲያቀው ፍንትው አድርጎ ማውጣት ያስፈልጋልና ባለሙያዎችን ፈልገን በእኛ ሀገር ስብከትም ካሉ በሌላ ሀገር ስብከትም ካሉ የቤተክርስቲያን ፍሬዎች ከሆኑ አባቶች፣ ገዳማውያን፣ ካህናት፣ ምዕመናን ይህንን ታሪክ በጥናታዊ ሁኔታ በተዘጋጀ ደረጃ የበለጠ ጥልቅ ሆኖ እንድናቀው ያስፈልጋል በሚል ያንን ስንዘጋጅ ቆየን። በሂደቱ ብዙ አባቶችን ምዕመናን ተሳትፎ ውስጥ እንዲገቡ ጥያቄ አቅርበን ከሀገር ውስጥም በሀገር ውጭም በዚህ ሁኔታ ላይ ዝግጅት ስናደርግ ቆይተን ይሄንን ዝግጅት አደረገን ማለት ነው። ስለዚህ ሲምፖዚየሙ የተዘጋጀው በብዙዎች ተሳትፎ ነው። የገንዘብ ተሳትፎ ያደረጉ አሉ፣ የጸሎት ተሳትፎ ያደረጉ አሉ። ዕውቀታቸውን ጥናታቸውን ጊዜያቸውን ሰውተው ጥልቅ የሆነ ጥናት ድሮ ገረፍ አድርገን ብቻ የምናቃቸውን ጥልቅ በሆነ ጥበብ አጥንተው ለዚህ በሁለት ቀን ለተዘጋጀው በሀገረ ስብከቱም ከሀገረ ስብከቱ ውጭ ለመጡም ለተጋባዥ እንግዶች ያቀረቡበት ሁኔታ ነው ያለውና ዝግጅቱ በጣም ጊዜ ወሰደ፣ ብዙ የተጸለየበት፣ ብዙ የታሰበበት፣ የብዙ ሰዎች የጥናትና የጸሎት ፍሬ የሆነው የትላንትና አባቶቻችን ታሪክ ፍንትዋው አድርጎ ያወጣና ለነገ የሚያዘጋጀን የሚያነቃቃን ሆኖ አግኝተነዋል። ዝግጅቱ ይሄን ይመስል ነበር። በጣም ትልቅ ነገር ነው ያየነውም ይሄንን ነው እና እንደዚህ ያለፉት አባቶች ማስታወስ ትልቅ ነገር ነው። ምክንያቱም መሰረቱን የእምነት መሰረት የተጣለው እንደዚሁም መዋቅሩም ደግሞ የተጣለው በእነሱ ነውና እነዚህን የነሱን ፈለግ ተከትሎ አሁንም ወደፊት መስራት ያለበት ነገር ምንድነው በሚልም ደግሞ በቀጣይ የተነሳበት ሁኔታም አለና አሁን እንግዲህ በዚህ ጉባኤ ላይ ሰዎችም ሲያነሱት እንደነበረው የወደፊት አቅጣጫ በዚህ በእምድብር ሀገረ ስብከት በተለይ ብፁዕ አቡነ ሙሴ እንደነገሩን አሁንም እርሶ እንዳነሱት እሳቸው ከነበሩበት ጊዜ ጀምሮ የነበረውን የቤተክርስቲያን መዋቅር የማጠናከር ስራ ተሰርቷል። አሁን ደግሞ ለእርሶ አስረክበው ሲሄዱ ደግሞ እነዚህ አባቶች የሰጡንን ትልቅ ትሩፋት ይዘን መቀጠል አለብን በሚልም መመሪያ ያለና ከዚህ አንፃር አሁንም የወደፊት ያለውን እቅድ ላይ ትንሽ አስተያየት ሐሳብ ቢሰጡን። እንግዲህ ጉባኤውን ስናዘጋጅ አመቱን የትላንትናን ታሪካችን እንወቅ የአባቶችን ገድል እናስታውስ ስንል ዓላማው አመታትን ለመቁጠር አይደለም። ትላንትና ላይ ብቻ ቆመን ለመቅረትም አይደለም። ትላንትና ምን ዋጋ ተከፍሎ ነው ወንጌል እዚህ ጋር የተሰበከው? ምን ተግዳሮቶች ነበራቸው? ምን ተስፋዎች ነበሯቸው? ለዛሬኛ መነቃቃት ውስጥ ልንገባ ዛሬ ያለንበትን አውድ በደንብ ጠንቅቀን እንድናውቅ የትላንትና አውድ ምን ነበረ? በዛ አውድ ውስጥ እንዴት አይነት ሐዋርያዊ ስራ ሰርተው በምን ስልት ሰርተው ነው ውጤት ያፈሩት ፍሬ ያየነው? ከቱም በጣም ትልቅ ዘር ተዘርቶ ብዙ ፍሬ ያያየን ያለነውና ያንን ፍሬ ሰብስበን ለነገም ትውልድ ዘር ሆኖ ሌላ ፍሬ እንዲታይ ተከታታይነት ባለው መንገድ በአባቶቻችን እግር ተተክተን ዛሬ ያለነው ወንጌል ሰባኪዎች ካህናት ደናግል መነኮሳት ምዕመናን ምን እንማር ከነሱ እንዴት እንሂድ ዛሬ ያለው አውድ ምን ይመስላል? እንግዲህ ይሄን ለማድረግ ብለን ነው በየተወሰኑ ጊዜያት የመጡ አባቶች በመናን በተሰራ ደረጃ ምን ተሰራ
በየዘመኑ የመጡ አባቶች ምን አደረጉ ምን ቻሌንጅ ነበራቸው ምን ደስታ ነበራቸው ከህዝቡ ጋር አብረው እንዴት ኖሩ እንዴት እጅና ጓንት ሆኑ ህዝቡ እንዴት ተቀበላቸው የህዝቡ ስነ ልቦና ምን ነበር የሚለው ነገር ያ ሁሉ ምን ያሳየናል በዚህ ህዝብ መሐከል ነው የምንሰራው በእነዚህ አውድ ነው የምንሰራው ስለዚህ አካሄዳችን ትላንትና እነሱ የሄዱበት መንገድ ከነሱ ምን ማረው ጥልቅ የሆነ የሃይማኖት መንገድ አለ ለዛሬ ዘመን ደግሞ የሚሆን መንገድ አለ ስለዚህ በዘመናት የነበሩ አባቶች በአብሮነት በጋራ ሰርተው ከህዝቡ ጋር እጅና ጓንት ሆነው ህዝቡ ተቀብሏቸው ህዝቡ ወዷቸው የሌላ ሀገር ዜጋም ቢሆኑ ህዝቤ ናቸው አባቶቼ ናቸው እምነትን የሰጡኝ ናቸው ብሎ አክብሮ የኖረ ህዝብ ስነ ልቦናው ጥሩ የሆነ ህዝብ ለእምነት ቀና የሆነ ህዝብና እግዚአብሔርን የሚፈራ ህዝብ ነው ፍሬውን ያየ ነው ስለዚህ ዛሬም ያለው ህዝብ በዚያ ደረጃ ያለ ህዝብ ነውና ከዚህ ህዝብ ጋራ የበለጠ በአጠቃላይ በካቶሊኩ ህዝብ ህብረተሰብም ካቶሊክ ባልሆነው ህብረተሰብ መሐከል እቺ ቤተክርስቲያን ጨውና ብርሃን ሆና መቀጠል የምትችልበትና ወንጌል ይዛወታ ተጽኖ ፈጥራ በህዝቡ ስነ ልቦና አመለካከት ባሁን ባለው አውድ ምን ተጽኖ መፍጠር ትችላለች ስለዚህ ባለፉት 21 ዓመታት ደግሞ ሀገረ ስብከቱ የነዚህ አባቶች ጸሎት ልፋት ሐዋርያዊ አገልግሎት አድጎ ፍሬ አይተን ቤተክርስቲያን ሀገረ ስብከት እንዲሆን ወስና ራሷን የቻለች ቤተክርስቲያን ፈጠረች በራሷ ጳጳስ በራሷ ካህናት የምትተዳደር ቤተክርስቲያን ፈጠረችና ብፁዕ አቡነ ሙሴ ባለፉት 21 ዓመታት ተቋሙን ከማደራጀት ስልታዊ አካሄድ ከመሄድ ህዝቡን የበለጠ በማሳተፍ ካህናትን በበለጠ በስብከተ ወንጌል እንዲተጉ በመምከር በማዘጋጀት ወደ ውጭ ሀገር ልከው ሁሉም ካህናት እንዲማሩ እንዲሰለጥኑ እዚህም ሀገር ጥሪ እንዲኮተኮት ህዝቡም በተሳትፎ ቤተክርስቲያኑን በባለቤትነት ከካህናት ጎን ተሰልፎ ልክ እንደ ቀድሞ አባቶቻችን በአብሮነት የሚጓዝበት ቤተክርስቲያን እንዲሆን ትልቅ ስራ ሰርተው ተቋም አደራጅተው ቁምስናዎችን አስፋፍተው በቁምስና የተጠናከረ ሐዋርያዊ ስራ እንዲኖር አድርገው ነው ወደኛ ያስረከቡት እሳቸው ይመሩት የነበረው እንግዲህ ሁሉም አንድ ይሆኑ ዘንድ ነው አንድ ይሆኑ ዘንድ እንግዲህ በመጀመሪያ የምንመለከተው ይሄ ተልኮ የሁላችንም የተጠመቀን ክርስቲያኖች ተልኮ ነው የቤተክርስቲያን ተልኮ በካህናት ብቻ በጳጳስ ብቻ በካቴኪስ ብቻ የተያዘች አይደለችም ሁሉም የተጠመቁ እንደ ጸጋቸው የሚያገለግሉባት ቤተክርስቲያን ነች በሚል ያንን ለማብቃት መመናን ለማደራጀት ብዙ ስራ ሰርተው ቁምስናዎችን አደራጅተው ለኛ ያስረከቡ እኛም ያንን ራይ ተከትለን ነው እንግዲህ አባቶቻችን ፈለግ ተከትለን ትላንትና የነበረውን በተሻለ መንገድ አስቀጥለን ለነገው ትውልድ እምነትን ለማስተላለፍ ነውና ስለዚህ ቆም ብለን እንድናይ ነው ቅድም እንዳልኩት ቁጥር ለመቁጠር አይደለም የትላንት ታሪክ አጉልተን ለማሳየት ብቻ አይደለም የዛሬኛ የት ነው ያለነው አውዳችን ምን ይመስላል የካህናቶቻችን ዝግጅት ምን ይመስላል የገዳማቶቻችን ዛሬ ያለው ሐዋርያዊ ስራ ይዘቱ ምን ይመስላል ምንድናቸው ድሎቻችን ምንድናቸው ተግዳሮቶቻችን አጋጣሚ ሆኖ ደግሞ ሶም ቅድም እንዳሉት አቡነ ሙሴ ኃላፊነታቸውን ለቤተክርስቲያን አስረክበው ቤተክርስቲያን እኔ በኃላፊነት ስትመድበኝ ይሄ አጋጣሚ መገጣጠሙ በራሱ የዩቤልዩ ዓመት መሆኑ 100ኛ ዓመት መከበሩ ሁለተኛው የሀገረ ስብከት ጳጳስ አዲስ መንፈስ ስራ መጀመሩ እነዚህ ሁሉ ተገጣጥመው አዲስ ሐዋርያዊ መንፈስና እቅድ በነበረው ላይ በተተከለው ላይ በታነጸው ላይ ተጨማሪ ስራ ለመስራት እድል የሚሆን ስለነበረ እኔም እንደመጣው ምንድነው መሰራው እዚህ የተላኩት ለምንድነው እንዴት ነው ምን ሄደው የሚለው ነገር ከአባቶችም ከህዝብም ስንዋይ ቆይተናልና ይሄ 100 ዓመት ደግሞ የበለጠ ትልቅ ግባት እንዲሆነን አድርጓል እኔም እንደራይ የወሰድኩት በጎቼን ጠብቅ የሚለው በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ያለ ነውና ይሄ በጎቼን ጠብቅ የሚለው ይዘቱ በጎችን መመገብ ክርስቲያኖቻችን በእግዚአብሔር ቃል ማነጽ ማብቃት መልካሙን ህይወት እንዲኖሩ ስነ ልቦናቸውና ህይወታቸው ላይ ለውጥ በሚያመጣ ደረጃ እምነትን ማስረጽ ነው ስለዚህ መንፈሳዊ ህይወት ይናፍቀናል ሁላችንም ጸጋ የበለጠ እንዲትረፈረፍ እንመኛለን ስለዚህ የእግዚአብሔርን ዕውቀት የሃይማኖትን ዕውቀት የእግዚአብሔርን ጸጋ የወንጌልን እውነት የበለጠ እንዲያውቁ ማስቻል አለብን ከሚል ነውና ስለዚህ ወደፊት ምንድነው የምናስበው ትላንትናን አየን የዛሬን ገመገምን ነገ ቤተክርስቲያን ወዴት መሄድ አለባት ተልኮ አንድ ነው ተልኮ አይቀያየርም ግን ተልኮዋን የምትፈጽምበት ግን አውድ ይቀያየራል ለዚህ ላሁንና ለሚመጣው አውድ መልስ መስጠት በምንችልበት ደረጃ ምንድነው ቅድሚያ ልንሰጣቸው የሚገቡ ነገሮች ብለን ያሰብናቸው ሲኖዶሳዊት ቤተክርስቲያንም በርዕሰ ሊቃነ ጳጳሳት በቀድሞ አባ ፍራንሲስኮስ የተቀመጠው በአብሮነት በተሳትፎ ለተልኮ መቆም የሚለው መሰረት ባደረገና
እንደዚሁም የኢትዮጵያ ካቶሊክ ጳጳሳት ጉባኤ ባለፉት 2 ዓመታት በሲኖዶሳዊ መንፈስ ያዘጋጀውን ሐዋርያዊ ቅድ ከግምት ውስጥ በማስገባት እኛም ያለንበትን አውድ በማየት መሰረታዊ የሆኑ በጉባኤው ያቀረብናቸው ራእዮቻችን የምድብር ሀገረ ስብከት ልንሆን የምንሻት ቤተክርስቲያን ብለን ያስቀመጥናቸው ምኞቶችና ራእዮች በተግባር በዝርዝር የምናስቀምጣቸው በውይይት ወደ ተግባር የምንቀይራቸው ሐሳቦቻችን በወረቀት አስቀምጠናል። በብዙ ካህናትና በሁሉም ካህናትና ደናግል ምእመናንም ልብ እንዲገባ ከመጣው ጀምሮ ይሄንን ስንወያይ ቆይተናል። በአንደኛው እንግዲህ እምነትን ጥልቅ በሆነ መንገድ ማስተማር የሚለው መሰረታዊ የሆነ ነገር ነው። ለእያንዳንዱ ዘመን የሚሆን ወንጌል ዛሬ ላለው ምእመንና ወጣት ህፃናት እንዴት ነው ያደረስን ያለነው? የትምህርተ ክርስቶስ ስርዓታችን ምን ይመስላል? ቁምስናዎቻችን ይሄንን ለማድረግ እንዴት ተደራጅተዋል? ካቴኪስቶቻችን በምን ደረጃ ነው ያሰለጠናቸው? በእነሱ ብቻ ነው ወይ የእምነትን ትምህርት ስርዓተ ትምህርተ ክርስቶሳችን የበለጠ አጠንክረን መሄድ ምንችለው? ትላንትና የነበሩ አባቶቻችን ብዙዎቹ የትምህርት ዕድል ያላገኙ ነበሩ፣ ዘመናዊ ትምህርት። አሁን ያሉ ወጣቶቻችን፣ አሁን ያሉ ወላጆች በአብዛኛው በትምህርት ስርዓት ያለፉና የተማሩ ናቸው። ስለዚህ እነዚህ ወጣቶች እነዚህ ምእመናን የበለጠ ብናሰለጥናቸው የበለጠ ብናደራጃቸው ብናበቃቸው በስብከተ ወንጌል በተሳታፊነት መቆም ይችላሉ በሚል ካለፈው ጥቅምት ወር ጀምሮ የጀመርነው ፕሮግራም አለ። በምድብር ሀገረ ስብከት በየቁምስናው የሚሰጠው የትምህርተ ክርስቶስ ስርዓት በስርዓት እንዲመራ የሰንበት ትምህርት ቤት በቁምስናቾች በህጋዊ መንገድ እንዲቋቋሙ። ይሄ ማለት ምንድነው? በሁሉም ቦታ ትምህርት ክርስቶስ ይሰጣል፣ ግን ወጥ አልነበረም፣ የተደራጀ አልነበረም፣ ተከታታይነት የነበረው አልነበረም። ሁሉም የራሱን አቅጣጫ ይዞ ይሄድ ነበር። አሁን ግን ሀገረ ስብከቱ ትምህርቱን እያዘጋጀ በቤተክርስቲያን ካቶሊካዊ ትምህርት መሰረት ባደረገ እያዘጋጀ የሐዋርያዊ ጽሕፈት ቤታችን ይሄን አድርጎ በየወሩ የአራቱን ሳምንት ትምህርት አዘጋጅቶ ወደ ቁምስና ይልካል። በዚያ ደግሞ ምንድነው ያደረግነው? በቁምስና የስብከተ ወንጌልና የትምህርተ ክርስቶስ ኮሚቴ አቋቋመ። በሀገረ ስብከትም ይሄንን ስራ የሚከታተል ኮሚቴ በኔ የሚመራ ኮሚቴ አቋቋመንና ኮሚቴዎቹ ደግሞ ትምህርቱን የሚያዘጋጁ ናቸው። ትምህርቱን አዘጋጅተው ወደ ቁምስና ልከው በቁምስና እንዴት እየተሰጠ ስልጠና እየሰጡ እያዘጋጁ የሚሄዱ ናቸውና ስለዚህ እምነትን ካቶሊካዊነትን ወደ ጥልቁ የምንገባበት ስለዚህ መረባችን በጥልቅ ልከን ብዙ ፍሬ የምናፈራበት ደቀ መዛሙርት የምናፈራበት ያሉንን የምናጸናበት ሌላ ቦታ እንዳይመኙ ካቶሊካዊ እምነትን ጠንቅቀው እንዲያውቁ ወደ እግዚአብሔር የበለጠ እንዲቀርቡ ነፍስ በሚያስደስት መንገድ እንዲዘጋጁ ለማድረግ ነው። ሁለተኛው ሌሎችም ደቀ መዛሙርት ማፍራት የምንችልበትን ስለዚህ የእምነት ስርዓታችን የእምነት አስተምሯችን የእግዚአብሔር ቃል መጽሐፍ ቅዱስን ትምህርተ ክርስቶስን ስርዓት አምልኳችን ህዝባችን ጠንቅቆ እንዲያውቅ የሚያስችል የትምህርት ስርዓትን ዘርጋ። ትምህርት ብቻ አይደለም ሰዎችን እናዘጋጅ የሚል ቅድሚያ የሰጠነው ነው። ሁለተኛው እንግዲህ ቤተክርስቲያን ተልኮዋ ስርዓት አምልኮ መፈጸም ነው። ስርዓት አምልኮ ስንል ደግሞ ቤተክርስቲያናችን የኢትዮጵያ ስርዓት ተከታይ ቤተክርስቲያን እንደመሆኗ መጠን ብፁዕ አቡነ ሙሴ የኢትዮጵያ ስርዓት በህዝቡ ስነ ልቦና ያለውን የምስራቅ ስርዓት የሚከተሉትን ክብር ያለው ስርዓት አምልኮ መፈጸም የምንችልበት ስርዓት በቁምስናችን መዘርጋት አለበት ብለው ካህናትን ሲያሰለጥኑ ምእመናንን ሲያሰለጥኑ ዲያቆናትን ሲያዘጋጁ ትልቅ የሆነ መሰረት ያለው ስራ ሰርተዋል። ያንን ማስቀጠል የቀሩ ነገሮች አሉ። ያንንም እያስተካከልን እንድንሄድ ነው ክብር ያለው ስርዓት አምልኮ የምትፈጽም ቤተክርስቲያን። ምክንያቱም ሐዋርያትም እንደሚሉን እኛ በመጸለይና ቃሉን በመስራት እንተጋለን የሚል ነው። ስለዚህ እነዚህ ነገሮች ላይ በደንብ ከተጋን ሶስተኛው ደግሞ ዋናው መስመር የምናስበው ሲኖዶሳዊ ጉዞ የምንለው በተሳትፎ በአብሮነት መቆም። እነዚህ ነገሮች ለመፈጸም ካህናት ብቻቸው የሚሰሩት ስራ አይደለም። ምእመናንን የምናሳትፍበት ገዳማውያንን የምናሳትፍበት ነው። ይሄን ስንል ትላንትና ይሄ ልምምድ አልነበረም ለማለት አይደለም። ከጥንቱ ጀምሮ ገና ምእመናን ቤተክርስቲያንን በሚስዮናውያን መሪነት እምነትን አውቀው ከመጡበት ጊዜ ጀምሮ በአብሮነት የቆሙባት ሀገረ ስብከት ነች። ገዳማውያንና የሰበካ ካህናት በአብሮነት ቤተክርስቲያንን በአብሮነት መንፈስ ሲመሯት የመጡባት ቤተክርስቲያን ነች። ልምዱ አለ። አሁን ያንን ማጠናከር ነው። ሲኖዶሳዊት ቤተክርስቲያን ብለን ስንል ቤተክርስቲያን ስታስቀምጥልን በተሳትፎ የምንጓዝባት ስለዚህ ምእመናን ባለቤቶች ሆነው ተደራጅተው አቅም ኖሯቸው ጨውና ብርሃን ሆነው በሚኖሩበት ዓለም ወንጌል ሰባኪ እንዲሆኑ ማስቻል ነውና ስለዚህ በቤተክርስቲያን ያሉ መዋቅሮቻችን በቁምስናም በሀገረ ስብከትም ያሉ መዋቅሮቻችን ገዳማትን የሚያሳትፉ ምእመናንን የሚያሳትፉ
ወጣቶችን ሴቶችን የሚያሳትፉ ሆነው ውሳኔ የምንሰጥባቸው ስርዓቶቻችን ሁሉ በተሳትፎና በአብሮ ወሳኝነት የምንጓዝበት ዘመን ላይ እንደሆነ ስለምናምን ይሄንን ህዝባችን አብቅተን ወደዚህ እንድንመጣ ነው። ሁለተኛ እዚህ አካባቢ ቀጥሎ ቤተክርስቲያን በብዙ ህዝብ አይምሮ ያለችው ወንጌልም ስለምትሰብክ ነው። ነገር ግን የፍቅር ስራም ብዙ ትሰራለች። በፍቅር ስራ እምነትን በተግባር በመኖር ሂደት ውስጥ ቤተክርስቲያን በዚህ አካባቢ በህዝብ ልብ የገባችው ወንጌልም ስለሰበከች ነው፣ የፍቅር ስራም ስለሰራች ነው። ስለዚህ ወንጌልና የፍቅር ስራ ማህበራዊ አገልግሎት አብረው የሚሄዱ ናቸውና በዚህ ላይ በጥልቀት ህዝብን ማንነቱን ሳትመለከት ቋንቋውን፣ ባህሉን፣ ሃይማኖቱን ሳትመለከት ያገለገለች ቤተክርስቲያን ነችና በህዝብ ልብ ያለችውም ህዝብ ተስፋ የሚያደርግባትም ቤተክርስቲያን ነች። ይሄንን በህዝቡ አይምሮ የፈጠረው በአንድ በኩል ስንመለከተው እንደ ተግዳሮት የምናየው ወንጌል ሰባኪ ቤተክርስቲያን አይደለችም ወይ እስክንል ድረስ በሁሉም ቦታ ህዝብ የሚጠይቀን ትምህርት ቤት ገንቡልን፣ ውሃ አውጡልን ነው። ይሄንን ስራችን እናስቀጥላለን። በተጠናከረ መንገድ ቤተክርስቲያን በመሰጠን መመሪያ እንቀጥላለን። ነገር ግን ይቺ ቤተክርስቲያን መንፈሳዊት ተቋም ነች፣ የልማት ተቋም አይደለች። የመጀመሪያ ዓላማዋ ልማት መስጠት አይደለም። በህዝባችን ስነ ልቦና ውስጥ ልንፈጥር የምንፈልገው ወንጌል ሰባኪ ቤተክርስቲያን ነች። በሄደችበት የእግዚአብሔርን ቃል የምታውጅ ስርዓት አምልኮ የምትፈጽም ከዚህ በመነሳት ደግሞ የህዝቡን ማህበራዊ ችግሮችን ልትፈታ ከህዝቡ ጋር የቆመች ቤተክርስቲያን ነች የሚለውም መንፈሳዊ መታደስ ውስጥ እንድንገባም እንፈልጋለን። ይሄ እንግዲህ ከምን ደግሞ ይረዳናል? የበለጠ ስብከተ ወንጌል ላይ ተጠናክረን እንድንሄድ ካህናትም ቅድሚያ የሚሰጡት ስብከተ ወንጌል ነው። ይሄንን ማጠናከር እንዲችሉ ገዳማውያንም በትምህርት ቤትና በጤና ተቋማት እየሰሩ ያሉ ገዳማውያንም የስብከተ ወንጌሉንም ስራ አጠንክረው ከቁምስና ጋር ተባብረው ቁምስናዎቻችን የስብከተ ወንጌል ማዕከላት ማድረግ የሚሰሩ የልማት ስራዎች ከቁምስናዎቻችን ጋር ማስተሳሰር ሲኖዶሳዊ ቤተክርስቲያን ስንል በአብሮነት በተሳትፎ እንሄዳለን ስንል የትኛውም ተቋም ብቻውን የቆመ ተቋም እንዳልሆነና የቤተክርስቲያን አካል የስብከተ ወንጌል አካል እንደሆነ ይሄ ደግሞ በቃል ብቻ ሳይሆን በተግባርም ቅድም ባልኩት በውሳኔ ያሰጣጥ ስርዓቶቻችን ተቋማቶቻችን ሁሉ አብሮ የምንወስንባቸው አብረን የምንሄድባቸው ጉዳዮች እንድንሄድ ነው። በመጨረሻ ደግሞ የምናስቀምጠው የመጨረሻም ባይሆን ትልቁ እንግዲህ ቤተክርስቲያን ተልእኮ ስትፈጽም የሰው ኃይል ያስፈልጋታል፣ የማቴሪያል አቅም ያስፈልጋታል። ህዝባችን በመጣበት ሂደት የጥሪ ችግር እግዚአብሔር ይመስገን ብዙ የለብንም። ብዙ ካህናት አሉን፣ ብዙ ገዳማት አሉን። ከዚህ የበለጠ ማስፋት እንፈልጋለን። ጥሪን ከመጀመሪያው ጀምሮ በመኮትኮት በስርዓት በማዘጋጀት ወደ ዘራ ክህነት የሚሄዱ ወደ ገዳም የሚሄዱ ሁሉ ስፖንታኔስ በሆነ መንገድ ሳይሆን ስርዓት አበጅተን ተቋም ፈጥረን እንድንመራ እንፈልጋለን። ይሄም አንዱ የስራችን ኃላፊነት ነው። የካህናትን ህይወት የመደገፍ ካህናትን የማብቃት ቀጣይነት ስልጠና እንዲያገኙ ለአሁኑ ዘመን የስብከተ ወንጌል በሰበካ ህይወታቸው ሚስዮናዊነትን እንዲለማመዱ የበለጠ ወደ አዲስ ቦታ ወጥተው ወንጌልን መስበክ የሚችሉበትን አቅምና ዳራ መፍጠር ደግሞ ኃላፊነታችን ነው። ይሄንን ስናደርግ የሰው ኃይል ያስፈልገናል። ለሰው ኃይል ጥሪን እንኮተኩታለን እናሳድጋለን ብለን እግዚአብሔር በረዳ መጠን ምኞታችን አስቀምጠናል። ከዛ ባሻገር ደግሞ እነዚህን ሁሉ ተልእኮ ለመፈጸም አቅም ይፈልጋል፣ ሀብት ይፈልጋል፣ ተቋም ይፈልጋል። እነዚህን ሁሉ ምንድነው የምናደርገው? ምኞታችን እቺ ቤተክርስቲያን እንግዲህ ዓለም አቀፋዊት ቤተክርስቲያን ነች። በክርስቲያናዊ አብሮነትና ህብረት የምትኖር ቤተክርስቲያን ነች። በሌላ ሀገር ያሉ ክርስቲያኖቻችን በገንዘብ በሰው ኃይል ይደግፉናል። ነገር ግን እሱን እየተጠበቅን የምንኖርበት ዘመን ግን አሁን እያበቃ እየመጣ እንደሆነ እናያለን። ዓለም አቀፋዊ ሁኔታዎች ይህን ስለሚያሳዩን ህዝባችንም በቁጥር ትንሽም ብንሆን ወደፊት እግዚአብሔር ያበዛናል፣ ወደ አዳዲስ ቦታዎቻችን ወጥተን ስብከተ ወንጌል እናከናውናለን ብለን ስንል ህዝባችን ትልቅ አቅም ነው ያለው። በኢኮኖሚ አቅም ውስንነት ቢኖርበትም ቤተክርስቲያኑን ለመደገፍ ልቡ የተነሳሳበት ቤተክርስቲያን የኔ ነች እኔ ላቤንም ለቤተክርስቲያን ሰጣለሁ ያለበት ያለ ጊዜ ነውና ትላንትም እንደዛ ነበረ። ይሄንን በስርዓት መምራት አለብን። የቤተክርስቲያን ሀብት ስርዓት ዘርግተን ቀኖናዊ ስርዓት ዘርግተን ህጋዊ ስርዓት ዘርግተን አሁንም አለን አጠናክረን በበለጠ የቤተክርስቲያን ሀብትን በታማኝነት ባደራ ጠባቂነት በግልጽኝነት ማስተዳደር ተገቢነት ያለው ስለሆነ ከምንም በፊት በእግዚአብሔር ፊት ተጠያቂነት ያለበትም ስለሆነ በንጽህና የቤተክርስቲያን ሀብት አስተዳድረን ትንንሽም ሀብቶቻችን ሰብስበናቸው በዚህ አካባቢ ብዙ ቦታ ቁምስናዎቻችን መሬቶች አሏቸው። እነዚህን አቅም ብናገኝ አልምተን ከራሳችን ላብና ወዝ ማደር የምንችልባት ቤተክርስቲያን እንድትሆንና በህዝቡ ያደረች በእግዚአብሔር የተማመነች ልመናን የቀነሰች ልመና ማለት በውጭ ሀገር ያለው ጥገኝነትን የቀነሰች ነገር ግን ክርስቲያናዊ ህብረትን የምታጠናክር በሰው ኃይልም
በሀብትም ስርዓት ዘርግታ ይሄንን ለቤተክርስቲያን ተልኮ ድጋፍ በሚሆን ደረጃ ራሷን የቻለች ቤተክርስቲያን መሆን ነው የምንፈልገው። አሁንም ሚስዮናውያን ያስፈልጉናል። አሁንም በተልኮ የሚሳተፉ የቤተክርስቲያን ልጆች ያስፈልጉናል። ለዚህም ብዙ ጥሪ እናረጋለንና ያሉትን እንዲቆዩ ተጨማሪ ሰዎችም እንዲመጡ ጥረት እናረጋለን። በዚህ መንፈስ ነው እንግዲህ ትላንትናን አይተን ዛሬን ገምግመን የእግዚአብሔር መንጋ በመልካም መንፈሳዊ ህይወት ውስጥ እንዲያልፉ የበኩላችን አሻራ ጥለን ለነገ ትውልድ ለማስተላለፍ ነው ተቀብለን ነው የመጣ ነው። ዛሬ አዲስ ነገር እየጨመርን አይደለም። ነገር ግን አዲስ ነገር የምንለው ወንጌል አያረጅም፣ ቤተክርስቲያን አታረጅም። ዘመኑ ግን ስለሚለዋወጥ ለተለዋወጠው ዘመን የሚሆን መልእክት ይዘን ዛሬም ዋጋ ያላት ቤተክርስቲያን ዛሬም የምትወጣ ዛሬም የምትሰብክ ቤተክርስቲያን እንደሆነች ለማሳየትም ጭምር ነው። በዚህ አጋጣሚ እንግዲህ ለየኛ ምኞት ምንድነው? በተለያዩ ምክንያቶች የቤተክርስቲያንን አጥር ጥለው ይሄዱ ልጆች አሉ፣ ወደ ሌላ ቦታ ይሄዱ ልጆች አሉ። እቺ ቤተክርስቲያን አላረጀችም። ዛሬ እቺ ቤተክርስቲያን ዛሬ በተነቃቃ መንፈስ በከተወንጌል ለመስበክ የተዘጋጀች ቤተክርስቲያን ነችና ስለዚህ ተልኳችን ላሉት ልጆቻችን ሳይሆን ቤተክርስቲያንን በተለያየ ጊዜ ተተዋት የሄዱ ልጆቿን ተመልሰው እንዲመጡ በሯን ክፍት አድርጋ በጸሎት የምትተጋና የምትጋብዝ ቤተክርስቲያን ሆና የበለጠ ሐዋርያዊ ሥራ እንድንሰራ ወደፊት የምትመለከት ቤተክርስቲያን መሆኗን ለማየት ለመትጋት በአብሮነት ለመቆም እግዚአብሔር በሰጠን ጸጋ መሰረት ተልኳችን ለመፈጸም ነው እንግዲህ ዝግጅት እያደረግን ያለ ነው። ትልቅ ነገር ነው። ብዙ ያሉትን እቅዶች ወደፊት እቅዶችን ገልጸውልናል። ግንዛቤ በሚሰጥ መልኩ ለዚህ እናመሰግኖታለን። እንዳው ትንሽ ለተመልካቾችም እንደዚሁ የበለጠ ግንዛቤ እንዲሰጥ በሚል አሁንም በዚህ ጉባኤ ላይ ከተነሱት ሁኔታዎች ነጥቦችም አንስቶ ትንሽ ለማስረጽ አባ ፓስካል በመጡ ጊዜ እንግዲህ የነበረው መዋቅር አለ። ከዚያ በኋላ ደግሞ አባ ፍራንሷ የበለጠ አባ ፓስካል የሰሩትን የበለጠ አጠናክረው ቀጠሉ። ከዛ በኋላ አቡነ ሙሴ ለ21 ዓመት ወይም ለ20 ዓመት እዚህ አገልግለው እንግዲህ አሁን ደግሞ ይህንን ጽዋ እርሶ ተቀብለዋል እና ይሄ እንግዲህ የመንፈስ ቅዱስ ስራ ነው። በዚህ ጊዜ በዚህ ቦታ እነዚህ አባቶች ተከታትለው ሌሎችም ከነሱ ጋር ሆነው የሰሩ ብዙ ሚስዮናውያን አሉ። ከና አባ ፓስካልም በኋላ ሌሎች በዚህ አካባቢ የሰሩ አሉ እና ይሄ ሁሉ ፍሬ ቅድም እንደጠቀሱት የሚታይ ነውና በዚህም ያው የምስጋና ጊዜ ነው። በዚህ የ100ኛ ዓመትም የምስጋና ጸሎትም እንደዚሁም ደግሞ የወደፊቱም ደግሞ የልመና ጸሎትም ሲደረግ ነበር በእነዚህ ሁለት ቀናት እና ይህ ደግሞ ትልቅ ነገር ነው ሊታይ ሊዘከር እና ለወደፊትም ደግሞ እዚህ ለነበሩትም ገዳማውያን በተለይ እና አባ ፓስካልም ቢሆኑ እነ ካፑቺን አባቶች ነበሩ። ሌሎችም እህቶች ከነዚህ አባቶች ጋር የሚሰሩ የሰሩም አሁንም እዚህ እየሰሩ ያሉ አሉ። እነዚህ ሁሉ ገዳማውያን ሌሎችም ስማቸውን ያልጠራኋቸው ገዳማውያን እዚህ ያሉ እነዚህ ታሪኮች በሚሰሙበት ጊዜ የነዚህ አባቶች ደግሞ ቁርጠኝነትና ለተልኮ የነበራቸው ተነሳሽነት በሚያዩበት ጊዜ አሁን ያለውንም አውድ እነሱ በዚያ ዘመን ህብረተሰባችን በዚያ ሁኔታ ባለበት ሁኔታ መስራታቸው ማየታቸው መስማታቸው የበለጠ የዛሬውን ለማጠናከር አሁን ያለው አውድ ደግሞ ተቀይሯል። ሰፋ ያለ ተነሳሽነት የሚያስፈልግበት ጊዜ ነው ያለውና ይህንንም ለማድረግ እንግዲህ ሰበካው አሁን ካሉት የበፊቶቹንም አስበናል፣ አንስተናል፣ አመስግነናል። ነገር ግን የነሱን ትልቅ የሰጡንን በረከት ይዘን ወደፊት ስንሄድ አሁንም እኛም የበለጠ ተነሳስተን መስራት አለብን የሚል ተነሳሽነትም የሚታይበት አሁንም መታየት አለበት። የተለያዩ መርሃ ግብሮችን ማዘጋጅቶ የወደፊቱን የማጠናከር ስራ ለመስራት አቅደናል የሚል ንግግርም ነበሮትና እሱም ላይ ትንሽ የወደፊቱን እንትን ማሰብ ብንችል ብዬ ነው። መልካም እንግዲህ ፕሮግራሙ ቅድም እንዳልኩት አሁን ጉባኤ ያዘጋጀን በቀጣይ ሌሎች ፕሮግራሞችም አሉንና ከፕሮግራማችን አንዱ የአመቱን የ100ኛ ዓመት ክብረ በዓል መዝጊያ ፕሮግራም እያሰብን ነውና መዝጊያውን ምንድነው የምናደርገው ብለን ተወያይተናል።
አንድ ነገር ጥለን ማለፍ አለብን ትላንትናን እንዳንረሳ የሚያረገን ጥለን ማለፍ አለብን በሚል አንዱ የነዚህ ሁሉ የመቶ ዓመት ጉዞዎች እንግዲህ በጥናት በቀረበው መንገድ ሰነድ ተሰንዶ ከየቁምስና ምን ሰበሰባቸው ታሪኮች ሰነድ ተሰንደው ለነገው ትውልድ የሚቀር ቅርስ እናስቀምጣለን በሚል ነው ታሪክን ከማቆየት አንፃር መማሪያም እንዲሆን ከማድረግ አንፃር ተነሳሽነቱም የበለጠ ለመፍጠር አንፃር አሁን በጉባኤ የተሳተፉ 250 ሰው የሚሆኑ ሰዎች ናቸው ነገር ህዝባችን ከዛ በላይ ነው በውጭ ሀገር ያለ በአገር ውስጥ ያለ በሌላ ሰበካዎች የሚያገለግሉ በሌላ ገዳማት ያሉ ብዙ ናቸውና ባሉበት ቦታ ይሄንን ታሪክ የበለጠ እንዲያውቁና ህይወቱን እንዲኖሩት እንዲተገብሩት የሚያስችል ሰነድ እናዘጋጃለን ብለናል ከዚያ በሁለተኛ ደረጃ በመዝጊያው ጊዜ የምንመኘው ምንድነው በቀድሞ አባቶች የተሰራ በምድብር ቅዱስ እንጦንዮስ ካቴድራል ግቢ ውስጥ አንድ የቀድሞ ህንጻ አለ ያ የቀድሞ ህንጻን አድሰን የነዛን አባቶች ታሪክ ህያው መሆኑን በመናስረዳበት ደረጃ ሰበካዊ ሙዚየም ለማቋቋም ጥረት እያደረግን ያለነው ቤቱን አሳድሰን ቢያንስ በእጃችን ያሉ ሰነዶች እንኳን አሁን በዚህ ጥናት የቀረቡ ፎቶዎች የቀድሞ ፎቶዎች የቀድሞ ጽሁፎች የጥምቀት መዝገቦች እድሜ ያላቸው ጽዋዎች የካህናት አልባሳት ንዋያተ ቅድሳት በየቁምስናው ያሉ ለጥበቃም እንዲሆን ሌላም መጥቶ በሚያይበት ደረጃ በተመዘገበ ስርዓት ባለው መንገድ ሰብስበን እዚህ አንድ ዳያሳን ሙዚየም የሰበካ ሙዚየም ለማቋቋም እቅዳለን እንግዲህ ሙዚየሙ አላማው ታሪክን ከማስቀጠል አንፃርና የዛሬ ትውልድ የሚማርበትንም ነገር ከማሳየት አንፃር ነው ሌሎችም ከተቋማዊ ግንባታ ጋር በሚሄድ ደረጃ የትላንትና አባቶችን እነሱ ያቆዩት ፊዚካል የሆነ ቅርስ በበለጠ አስፋፍተን ለነገ በሚጠቅም ደረጃ ማድረግ የምንችልባቸውን ለመስራት ትልቅ ምኞት አለ ዋናው ግን ታሪክ በህንጻ ብቻ አይቆይም በሙዚየም ብቻ አይቆይም በሰው ልብ ነው የሚቆየው በእኛ በካህናት በአገልጋዮች በመመናን ትልቁ ነገር የትላንትና አባቶችን ታሪክ ያነሳ ነው ትጋታቸው ለወንጌል የነበራቸው ትጋት በዚያ ከባድ በነበረ ዘመን በማይመች ሁኔታ ወንጌልን የሰበኩ አባቶች ፍሬዎች ነን ያለው አሁን ያለው አውድ ቢቀየርም የቤተክርስቲያን የስብከተ ወንጌል አውድ ቢቀየርም ወንጌልን አሁንም ዋጋ ባለው መንገድ ለህዝቡ ማድረስ የምንችል ካህናት ደናግል ምእመናን ጳጳስ ማፍራት አለብን ይሄ ተነሳሽነት ያስፈልጋል አዳዲስ ቦታዎችን ሄደን እንክፈት ብለን እቅድ ይዘናል የምድብር ሀገረ ስብከት 9000 ስኩዌር ኪሎ ሜትር የሚያክል ስፋት ያለው ሀገረ ስብከት ነው በሁለት ዞኖች የሚሰራ ሀገረ ስብከት ነው በማዕከላዊ ኢትዮጵያ ክልል በጉራጌ ዞን በኦሮሚያ ክልል በደቡብ ምዕራብ ሸዋ ዞን ስለዚህ ከ25 በላይ ወረዳዎችን ብዙ ከተሞችን በክልሉ ያስቀመጠ ሀገረ ስብከት ነው አሁን ያለነው በውስን ቦታ ነው ስለዚህ ዛሬ 20 እና 30 40 50 ዓመት ተቀምጠን ዛሬ የምናቀደው ከገመገምንና እግዚአብሔር በዛ ዘመን ለሚመጡ ሰዎች ምንድነው የምናስረክበው ስንል በሁሉም የሀገረ ስብከታችን አካባቢዎች ካቶሊካዊት ቤተክርስቲያን በአካል መኖር ይችላል በህዝቡ መካከል ውላ አድራ ድንኳኗን ሰርታ ምስክርነት መስጠት የምትችል ቤተክርስቲያን ማድረግ ነው ይሄ ለማድረግ ደግሞ የትላንትና አባቶቻችን ፈለግ መከተል ያስፈልገናል እነዚህ ዛሬ እኛ እየመራናቸው ያሉ ቁምስናዎች እነሱ አባቶች በግር እየሄዱ ህዝብ በላውን እየበሉ በማታ ሸንጎ ከህዝቡ ጋር እየተቀመጡ ሁሉ ጊዜ የወንጌል እውነት እየተናገሩ ማህበራዊ ችግሮች እየፈቱ አብረው ከህዝብ ጋር አይኖሩ ናቸውና ዛሬ ብዙ ነን እግዚአብሔር ይመስገን በቁጥራችን ሰፊ ነን ስለዚህ ወጥተን በህዝብ መካከል በተመቸም ባልተመቸም ሁኔታ ነገሮች ባይሟሉም በህዝብ መካከል እየኖርን ወንጌል መስበክ የምንችልበትን አውድ ይፈጥርልናል የትላንትና አባቶች በፍራንሷን እናንሳ ገዳማት ሴቶች መነኮሳት በቁምስና እየኖሩ ህፃናት ያሳደጉ ካቴኪዝም ያስተማሩ ወንጌልን የመሰከሩ የተጎዱትን የጠየቁ ትልልቅ እናቶች ዛሬ በህይወት ያሉ በህይወት የሌሉ አሉ ኦማን ብንመለከት ማሰር ፖል ማሪን እናንሳለን ስንቱን ህፃናት ነው ሰብስበው ያሳደጉት በቁምስና ሐዋርያዊ ተልኮ ውስጥ ወንጌልን በህይወት በመኖር ለስንቱ ነው ምስክር የሆኑት በህይወት ያሉ ዛሬ ያሉ እነ ማሰር ቬሮኒካ ሌሎችም በየቁምስናው ተቀምጠው ብቸኛና ተልኳቸው አድርገው ያዙት የእግዚአብሔርን ወንጌል መስበክ ነበር ስለዚህ የዛ አይነት መነሳሳት የዛ አይነት መንፈሳዊ ቅናት ዛሬም በበለጠ መንፈስ በልባችን ኖሮ ይሄንን ተልኮ መፈጸም እንድንችልና ከምንም በላይ ግን
ባላንበት ህዝብ መካከል ታማኝ የሆንን አገልጋዮች እንድንሆን ተቀባይነት ያለን ተጽዕኖ ፈጣሪ የሆንን አገልጋዮች እንድንሆን አቡነ ሙሴም ይሄን ያደረጉት አባ ፍራንሷም ይሄን ያደረጉት እኛም ይሄንን የማስቀጠል ኃላፊነት አለን ተደብቀን የምንኖር ሰዎች ሳንሆን በህዝባችን መካከል ብርሃንና ጨው ሆነን ቤተክርስቲያኒቷን ብርሃንነቷን ታማኝነቷን ተቀባይነቷን በበለጠ በህዝብ ስነ ልቦና እንዲሰርጽ አድርገን በህዝባችንም ልብ ማደሪያ እንድናገኝ ነው የምንመኘው ይሄ ደግሞ ለማድረግ ከሌሎች ቤተ እምነቶች ጋራ ጠንካራ የሆነ ግንኙነት ያስፈልገናል ትላንትና አባቶቻችን ያስተማሩን እሱ ነው በዚህ በሁለት ቀን ሲምፖዚየም ስለዚህ አንስተናል ትላንትና መተው በሲምፖዚየሙ መተው ምስክርነት ሰጡን አባቶችን ይሄን ነው ያደረጉን ከኛ ብዙ ይጠብቃሉ እኛ ድልድይ ልንሆን በቁጥር ትንሽ ብንሆን ነገር ግን በህዝብ ልብ ያለን ስለሆነ በብዙ ቤተ እምነቶች መካከል በኦርቶዶክሳውያንም በወንጌላውያንም ከእስልምና እምነት ተከታዮችም በጋራ በመስራት ህዝቡ እግዚአብሔር አንድ ያደረገን ህዝብ መሆናችን እንዲረዳ የተለያዩ ኢኒሼቲቮችን እየወሰድን ይሄንን ህብረትና አንድነት በህዝባችን ስነልቦና ያለ ማስቀጠል ኃላፊነት ነው ይሄ በተለይ በእምነት ኃላፊነት በመሪነት ያለና አባቶች ኃላፊነት እንወስዳለን ትላንትናም ከብፁዕ አቡነ መልከጼዴቅ ጋራ በነበረን ግንኙነት ከጉራጌ ሀገረ ስብከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ ጋር በነበረን ግንኙነት በህዝባችን ያለው አብሮነት እኛንን ማስቀጠል ያለብን ይሄንን ለማድረግ ደግሞ የበለጠ መቀራረብ የበለጠ መወያየት በሚያግባቡንና ልንሰራ በሚያስችሉን ነገሮችም ሰርተን ወደ ምንመኛት ክርስቶስ ወደሚመኛት አንድ ይሆኑ ዘንድ ብለው አቡነ ሙሴም የጀመሩት ጉዞ ወደ እግዚአብሔር ምኞት ወደ ኢየሱስ ምኞት እንድንሄድ የምንችለውን እኛ አሻራ ጥለን እንድናልፍ ጭምር ነው ከሌሎችም ጋር ባለን ግንኙነት ይህ ብቻም አይደለም ከአገር ሽማግሌዎች እዚህ አካባቢ እንግዲህ ማህበራዊ መስተጋብሩ የሀገር ሽማግሌዎች የአካባቢ ሽማግሌዎች ተሰሚነት ያላቸው የሚከበሩ ትልልቅ ማህበራዊ ችግሮችን የሚፈቱ አባቶች ያሉበት አካባቢ ነውና ቤተክርስቲያን ቀድሞም ከነሱ ጋር አብራ ሰርታለች ተደግፋለች ደግፋለች ዛሬም ይሄንን አጠናክራ ትቀጥላለች እነዚህ ነገሮች ሁሉ በአብሮነት ካስቀጠል ከመንግስት ስራ መዋቅር ተቋማትም ጋራ በዚሁ መጠን ቤተክርስቲያኒቷ ክብሯን ባስጠበቀ መብቷን ባስጠበቀ መንገድ መስራት ከሚገባን ከሁሉም ከአጋር ድርጅቶች ጋራ ከሲቪክ ማህበረሰብ ተቋማቶች ጋራ ከትምህርት ከምርምር ተቋማቶች ጋራ ቤተክርስቲያኒቷ ተጽዕኖ መፍጠር በመችልበት ደረጃ ዓለም አቀፋዊ ልምዷን እየቀመረች በዚህ አካባቢ መሪ ቤተክርስቲያን እንድትሆን ምኞታችን ነው እንሰራለን እግዚአብሔር ያግዘናል ቀደም እርሶም እንዳሉት መንፈስ ቅዱስ በዚህ ቤተክርስቲያን አለ ይሄ ምስክርነት ነው ቤተክርስቲያን በመንፈስ ቅዱስ ማትመራ ቢሆን ይሄ ሁሉ ዘመን በተወልድ ቅብብሎሽ በዚህ መሰረት ጸጋ ያበዛች በህዝብ ዘንድ ታማኝነት ያስቀመጠች አትቀጥልም ነበር በእነዚህ ሰሞኑ ከውጭ የመጡ በመንግስት የሥራ ኃላፊነት ያሉ መተው የሌሎች ቤተ እምነቶች መተው ለዚህ ቤተክርስቲያን የመሰከሩላት እግዚአብሔርን የምትፈራ እግዚአብሔርን የምታከብር ሰውን ሁሉ እንደ ራሱ አድርጋ የምትወድ ቤተክርስቲያን ነች ተብሎ የተመሰከረልን በሰው አቅም አይደለም መንፈስ ቅዱስ በመራት መንገድ ስለሄደች ነውና ይሄንን የመንፈስ ቅዱስ ጸጋ ተቀበለን ይቺ ቤተክርስቲያን ታማኝነቷን ለማስቀጠል እንግዲህ ካህናቱም ምእመኑም መነኮሳቱም በአብሮነት ቆመን ለወንጌል ተልኮ መሰለፍ እንዳለብን እኔ ደግሞ በትልቅ ኃላፊነት መንፈስ ይሄንን ኃላፊነት በብቃት እንድወጣ መንፈስ ቅዱስ እንደሚያግዘኝ አምናለሁ የብዙ ሰዎች ጸሎት ከኔ ጋር እንደሆነ አውቃለሁ ይሄንን ለመፈጸም ደግሞ ሌት ተቀን እንተጋለን የአባቶቻችን ልጆች ነንና ስለዚህም የወደፊት ራእያችን ከዘር ወደ ፍሬ እንደሄደ ፍሬን እንዳየን አሁን ፍሬው ደግሞ ሌላ ዘር አፍርቶ ዘሩ ፍሬ እንዲሆን በሚያስችል ደረጃ ሐዋርያዊ ቅድ አስቀምጠናልና ጸሎት ያስፈልገናል እግዚአብሔር ይረዳናል ትልቅ አባባል ነው ከእግዚአብሔር ጋር እንጓዛለን ከዚሁ ጋር እንግዲህ ለማጠቃለልም ወደዚያው የሄድን የዚህ ጉባኤ ጊዜ ደግሞ ትላንት ተነስቶ እንደነበረው የኒቄያ ጉባኤ ዝክር እየተደረገ ያለበት ጊዜ ነው በዓለም አቀፍ ደረጃ ቤተክርስቲያናችንም ይሄንን በሰፊው የምታየው ነው በተለይ ደግሞ በዚህ ጊዜ የሐዋርያት ጸሎተ ሃይማኖት የእምነታችን 12ቱ አንቀጾች የተጻፉበት በኒቄያ የነበሩ አባቶች በዛ ጊዜ የተሰበሰቡ የጉባኤው ላይ የሰጡን ትልቅ ሀብት እንደገና እንድናስበውና ከሌሎችም አብያተ ክርስቲያናት ጋራ በጋራ ቆመን የስብከተ ወንጌል
የቤተክርስቲያንን ተልእኮ ወደፊት የማስኬድ ስራ እንስራ ብለው ርዕሰ ሊቃነ ጳጳሳት ሊዮን 14ኛ ከባርቶሎሜዮ ዳግማዊ ጋራ በዚህ ላይ በሰፊው ለመስራት ደግሞ ያቀዱበት ጊዜ ነው እና ይህንንም ጉባኤ በተደረገበት ጊዜ አንዱ እዚህ በአካባቢው ካሉት የክርስቲያን እምነት ተከታዮች ወይም ደግሞ አብያተ ክርስቲያናት ጋር በጋራ የመስራት እቅድ አለ። እንግዲህ ወደፊትም በጋራ የሚሰራበት እቅዶች እንዳሉ እናውቃለን እና ትላንትና እንግዲህ በአጭሩ በትንሹ የተጀመረው የአንድ ውይይትም ተደርጓል በዚህ ላይ እና ከዚህ አንፃር እንግዲህ አሁን ቅድም እንዳነሱትም ብዙ በጋራ የሚሰራባቸው መስመሮች መንገዶች አሉ። የቀድሞ አባቶችም በዚህ ላይ ለሁሉም በሚሆን መልኩ ነው ስራቸውን ሲሰሩ የነበሩ ስብከተ ወንጌልም ሲያደርጉ የነበሩት ካቶሊክ ወይም ኦርቶዶክስ ወይም እስላም ብለው አለዩም። ያ ቤተክርስቲያን ባህሪዋ ነው እና አሁንም እንግዲህ በዚህ ዘመን በተለይ የኒቂያን ጉባኤ በመናስብበት ጊዜ ይሄንን የበለጠ ሁሉም አንድ ይሆኑ ዘንድ የሚለው ለውስጥም በሚሆን መልኩ እንደታየ ቅድም ነግረውናል። ከሲኖዳሊቲ ጋር አያይዘው ሌሎች አብያተ ክርስቲያናትም ጋር ባለው ላይ ሁሉም አንድ ይሆኑ ዘንድ የሚለውን ለማስቀጠል ትላንትናም ብፁዕ አባታችን አቡነ መልከጼዴቅም ይህንን አንድ በሚያደርጉ ነገሮች ላይ አብረን እንሰራለን፣ ቤተክርስቲያናችን በዚህ መልኩ ሁለታችንም በተቻለ መጠን በጋራ እንሰራለን የሚል ምኞታቸውን ገልጸዋል። እርሶም በዚህ መልኩ እና ትልቅ ነገር ነው ለሌሎችም አብያተ ክርስቲያናት ለወንጌላውያንም በዚህ መልኩ አብራችሁ ቆማችሁ ሲታይ የጋራ የሆነ ነገር ይኖራችኋል የሚል እምነት አለና ይሄ ትልቅ ታሪካዊ ነገር ነው። ስለ መንፈስ ቅዱስ ስንናገር ደግሞ ይህንንም ጉባኤ የተደረገበት ጊዜ በመንፈስ ቅዱስ በዓል ባከበርንበት ማግስት ነው እና እነዚህም የኒቂያ ጉባኤንም አንስቻለሁኝና ከዚህ አንፃር ትንሽ ያሉትን ራይ የወደፊት ምኞት ቢገልጹልን። እንግዲህ ብፁዕ አቡነ ሙሴ ሁሉም አንድ ይሆኑ ዘንድ ብለው ራይ ይዘው ሲሰሩ በተለይ ደግሞ የኢትዮጵያ ካቶሊካዊት ቤተክርስቲያን ስርዓቷን፣ ቀኖናዋን፣ መንፈሳዊነቷን፣ የነገረ መለኮት አስተሳሰቧን፣ አስተምሯን የበለጠ ጠንቅቃ ልታውቅ ይገባታል። ይህንን ጠንቅቀን ስናውቅ በኒቂያ ጉባኤ የተቀመጠው የሃይማኖት አንቀጽ ክርስቶስም የጸለየው አንድ ይሆኑ ዘንድ የሚለው ጸሎት ወደ ተግባር ለመሄድ መሸጋገሪያ ድልድይ እንደሆነም ስለሚያውቁ ነው። ቤተክርስቲያን ራሷን የምታዘጋጅበት መንገድ ከቫቲካን ሁለተኛ ጉባኤ በኋላ ብዙ ስራ ሰርታለች። ያንን የቫቲካን ሁለተኛ ጉባኤ ሰነዶችን ወደ ተግባር ለመቀየርና በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ያለንን ግንኙነት ጠለቅ ባለ መንገድ ማስኬድ እንዲቻል ብፁዕ አባታችን ብዙ ታግለዋል፣ ብዙ ጥረት አድርገዋል። በዚህ አካባቢ ሲያገለግሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቀረበላቸው ማንኛውም ጥሪ እሳቸውም ተነሳሽነት ይዘው ሄደው በመጠየቅ በመደጋገፍ በሚያስፈልጋቸው ሁሉ ቤተክርስቲያን የኛም ቤተክርስቲያን በሚያስፈልጋት ሁሉ እየጠየቁ በዚህ አካባቢ ከነበሩ ከደብረ አስተዳዳሪዎች ይሁን በጳጳስ ደረጃ ይሁን በቤተ ክህነት ደረጃ ይሁን የነበራቸውን ግንኙነት በታማኝነት ያስቀጠሉ የኖሩ አባት ናቸው። ከሌሎችም ከወንጌላውያንም ጋር በነበራቸው ግንኙነት በመከባበር ላይ ተመሰረተና አክብረው ተከብረው የኖሩ አባት ናቸው። ስለዚህ ትልቅ የቤት ስራ ነው ይሄ ለኛ። አንደኛ ሌላ ተልእኮ ሊኖር አይችልም። ወንጌል የአብሮነት ጉዞ የሚያስተምር ነው። ኢየሱስም የጸለየው ሁሉም አንድ ይሆኑ ዘንድ ብሎ ኑዛዜውን ያስቀመጠልን እረኛውም አንድ መንጋውም አንድ እንዲሆን። ወንጌል በአብሮነት መስበክ ደግሞ ለክርስቲያኖች ምርጫ አይደለም፣ ግዴታ ነው። ሁለተኛ አሁን ያለንበት አውድ ደግሞ የበለጠ ክርስቲያኖች በህብረት የምንቆምበት ፈተናው ቀላል አይደለም። ዓለማዊነቱ ሌሎችም ዓለማዊ እንቅስቃሴዎችና ዓለም አቀፍ እንቅስቃሴዎች በእምነታችን በክርስትና እምነት ላይ ጫና የሚያሳድሩ መዋቅራዊ የሆኑ የሚታዩ የማይታዩም አካሄዶች አሉና በአንድነት መቆማችን ያግዘናል። ከምንም በላይ ህዝባችን በሞራል ልንገነባ፣ በስነ ምግባር ልንገነባ፣ ህሊና ያለው ንጹህ ህሊና ያለው ዜጋ እንድንገነባ፣ ለሀገራችን የበለጠ መልካም እሴት የሚያመጣ ትውልድ ልንገነባ በጋራ መቆም እንዳለብን እናያለንና ልምምዱ አለ። ህዝባችን አብሮ መንፈሳዊና ማህበራዊ ህይወት የሚኖር ነው።
ካቶሊክና ኦርቶዶክስ ንግስ ባለበት እየተጓዝን ካቶሊኩ በኦርቶዶክስ ቤተክርስቲያን ንግስ ያነግሳል ኦርቶዶክሱ በካቶሊክ ቤተክርስቲያን ንግስ ያነግሳል እንግዲህ ዛሬና ነገ የቅዱስ እንጦንዮስ ክብረ በዓል እናከብራለን ቅዱስ እንጦንዮስ ካቶሊካውያን ብቻ አይደለም የሚሳተፉበት ከሌላ ቤተ እምነትም ሰዎች መተው ይሳተፉበታል እነዚህ ልምምዶች የበለጠ አስፍተን ተቋማዊ አድርገን በተለይ እነዚህ በዚህ እንድብር ሀገረ ስብከት ባለበት አካባቢ ካለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ወንጌላውያን ጋራ በበለጠ ቅርበት በበለጠ ፕሮግራም በጋራ ፕሮግራሞች በጸሎትም የተጋን ምን ችለውን አሻራ ከጣልን የወደፊቱ ትውልድ ይሄንን እየተመለከተ ይሄዳል በእኛ በኩል ምንስደው ኃላፊነት አንዱ ካቶሊካውያንን ማስተማር ነው ሌላውም እውነት አለው እነዚህ አብያተ ክርስቲያናት እህት አብያተ ክርስቲያናት ናቸውና ልናከብራቸው ልንወዳቸው ይገባናል ይሄ መሰረታዊ አስተምሯችን ነው በዚህ ደግሞ እግዚአብሔር ይመስገን በዚህ አካባቢ ያሉ ወጣቶች ምዕመናን እዚህ ጋር ክፍተት የለባቸውም ማለት እንችላለን ችግሮች የሉም ማለት አይደለም ነገር ግን ቤተክርስቲያን ያሰለጠነቻቸው ሌላውን የማክበር ለሌላው የመጨነቅ የመጠንቀቅ ስሜቱ አለ ከዚህ አካባቢ እምነትን ተቀብለው በስራና በትምህርት በተለያየ አካባቢ የሚሄዱ ወጣቶች በሄዱበት አካባቢ መልካም አብነት የሚሰጡ ወጣቶች ናቸው በዩኒቨርሲቲ የሚሄዱ ስለዚህ ከኦርቶዶክሱም ከወንጌላውያንም ከሙስሊሙም በጋራ ለመኖር የሚቸገሩ አይደሉም ወንድሜ ብለው የሚኖሩ ናቸው ይሄንን መንፈስ ማስረጽ እናስቀጥላለን ሌሎችም ይሄንን እንዲያደርጉ ምኞታችንን እንገልጻለን ምክንያቱም ሁሉ ጋራ የተደላደለ ነገር የለም በብዙዎች በሁላችንም አክራሪነቱ አለ አክራሪነት ደግሞ ለመታየትም እድል አይሰጠንምና ስለዚህ እነዚህ ነገሮችና ሌሎችም የምንችላቸውን ስራ ለመስራት ትላንትም ብፁዕ አባታችን አቡነ መልከጼዴቅ እንዳስቀመጡት የምንችለውን መልካም የሆነውን እግዚአብሔር የሚያስደስተውን ለህዝብና ለነፍሳት ደህንነት የሚጠቅመውን ነገር ሁሉ ለመስራት አንድም ሰከንድ ወደ ኋላ አንልምና እግዚአብሔር በረዳን መጠን ተቋማዊ በሆነ መንገድ በምንችለው የተደጋገፍን የጌታችን የመድኃኒታችን የኢየሱስ ክርስቶስ ራእይ የሆነውን ሁሉም አንድ የሆኑ ዘንድና የኒቂያ ጉባኤ ያስቀመጠውን እውነት ፍንትው አድርጎ በሚያኖረን መንገድ ኢንጌጅ የምናደርግ ቤተክርስቲያን ሆነን በመሪነትም መሪነት ሚና ልንጫወትም እግዚአብሔር ባገዘን መጠን መንፈስ ቅዱስ ይመራናል ቀደም እንዳልነው እግዚአብሔር እየመራ ነው ስራችን የምንሰራውና ከሁሉም ጋራ በቅርበት ወደፊት በሚያስኬዱ ኃላፊነቶች ውስጥ እየገባን የበለጠ በሚያቀራርቡ ስራዎች እየሰራን የጋራ ፕሮግራሞችም ያደረግን በተለይ ደግሞ የምንመኘው በዚህ አካባቢ በጥር ወር የሚደረገው የክርስቲያን አንድነት የጸሎት ህብረት ሌሎችም ተጨማሪ ኢኒሼቲቮችና በጋራ ሊያመጡ የሚችሉ ጉባኤዎችንም እያዘጋጀን የምንቀጥልበትን እድል እናመቻቻለን እግዚአብሔር ይረዳናል አሜን እግዚአብሔር ስም የተመሰገነ ይሁን እግዚአብሔር ይስጥልን እንግዲህ ስለሰጡን ማብራሪያ ያመሰግንኖት አሁንም ይህ የተሰበሰበው የጉባኤ ፍሬ የሆነውን ይዘው መዝጊያ ላይም ደግሞ የሚደረጉ ፕሮግራሞችም ዝግጅት በሚያደርጉበት ጊዜ የእግዚአብሔር ጥበቃ ከርሶና ከሰበካው ጋር እንዲሆን ምኞታችንን እንገልጻለን እግዚአብሔር የተመሰገነ ይሁን አሜን አባቴ አባ ጴጥሮስ እግዚአብሔር ይስጥልን በዚህ ጉዞ ከኛ ጋር ነበራችሁ የካቶሊክ ቴሌቪዥን እንግዲህ እኛም እንደ ሀገረ ስብከት ስብከተ ወንጌል ይዘን እንወጣለን ለአሁን ትውልድ ስንል አንዱ አውድ የሚዲያ አውድ ነው ስለዚህም የሚዲያ አውድ ወጣቶቻችን የበለጠ ሰልጥነው በሶሻል ሚዲያውም በጎ ተጽዕኖ ፈጣሪ መሆኑ የሚችሉበትን ስርዓት ለመዘርጋት ካቀድናቸው እቅዶች አንዱ ነውና በተለይ ካቶሊክ ቴሌቪዥን ፓክስ ካቶሊክ ቴሌቪዥን ለዚህ ሀገረ ስብከት በኢትዮጵያ ላሉ ሀገረ ስብከቶች ብዙ የበለጠ ስብከተ ወንጌልን ማጠናከር እንድንችል የሚያግዘን ተቋም በመሆኑ ከዚህ ተቋም ጋር አብሮ መስራቱ ለኛ ሁለተኛ አማራጭ አይደለምና በጋራ መጓዝ በጋራ መስራት ቤተክርስቲያን እንደ ኢትዮጵያ ቤተክርስቲያን ቅድምኛ በሀገረ ስብከታችን ብለን የተመኘነው ምኞት በሌሎችም ሀገረ ስብከቶች የበለጠ ተጠናክረን እንድንቀጥል መሪ ሀገረ ስብከት ብንሆን እኛ ከሌላ የተለየ እድል አለን ብለን አይደለም ምኞታችን ነው ምኞታችን ሞዴል ሀገረ ስብከት ብንሆን እድሉ አለን ተስፋው አለን ተግዳሮቶቹ እንዳሉ ሆነው ስለዚህ ይሄንንም ደግሞ የበለጠ ለማጠናከርና ለመሄድ ከካቶሊክ ቴሌቪዥን ጋር የበለጠ በቅርበት የምንሰራበት እድልና እዚህም የሀገረ ስብከቱ የኮሙኒኬሽን ዲፓርትመንት በበለጠ አጠናክረን ወጣቶችን ማሰልጥነን በማህበራዊ ሚዲያው ዘርፍም በደንብ ወጥተን በህዝቡ ላይ በአስተሳሰቡ ላይ በባህሉ ላይ በሁሉም ህብረተሰባዊ ህይወት በካቶሊኩም ካቶሊክ ባልሆነውም
ተጽዕኖ መፍጠር የምንችልበትን ስብከተ ወንጌል ስራ እንሰራለን ብለን እንዘጋጃለን። በመጨረሻ እንግዲህ በዚህ በቶ ዓመት በመናከብር ጊዜ ብዙዎች ከጎናችን ቆመዋል። ብፁዓን ጳጳሳት የኢትዮጵያ ካቶሊክ ቤተክርስቲያን ብፁዓን ጳጳሳት በብፁዕ ካርዲናል መሪነት በጸሎታቸው መልካም መልእክት በመላክ በደብዳቤ ብዙዎች ሁሉም በተወሰነ ደግሞ በዚህ በእኛ መካከል የተወሰኑ ጳጳሳቶች ይገኛሉ። እነሱ ሲመጡ ሌሎቹም ጳጳሳት ወክለው ነው የሚመጡትና ሌሎቹም መልካም ፍላጎት ነበራቸው። መገኘት ባይችሉ ባሉበት ቦታ ሆነው ከህዝባቸው ጋራ ስለ ምድብር ሀገረ ስብከት ሐዋርያዊ ስራ ይጸልያሉ። ምእመናን፣ ገዳማውያን፣ ገዳማት፣ ወጣቶች ሁሉም ስለኛ እየጸለዩ ነው። ስለዚህ ጸሎታችሁ ያስፈልገናል ነው። ስለጸለያችሁልን ከኛ ጋር ስለቆማችሁ በምድብር አካባቢ መልካም ነገር አለ ብላችሁ አምናችሁን ወደዚህ ተስፋ ስለምታደርጉ ስለሁላችሁም እንጸልያለንና በጉባኤው ያገዙን ያስተባበሩልን ጉባኤው ያዘጋጁ ሰበካ ካህናት፣ ደናግል፣ ምእመናን ምግብ አዘጋጅተው ምግብ ሲያዘጋጁ የነበሩ እናቶች በአጠቃላይ በማስተባበር የረዱን የሀገረ ስብከቱ ጽሕፈት ቤት ሰራተኞች ሁሉንም እግዚአብሔር ይስጥልን ማለት እንፈልጋለን። ይህች ቤተክርስቲያን ጥልቅ ሐዋርያዊ ዋጋ የተከፈለባት ቤተክርስቲያን ነችና ያንን ለማስቀጠል በመናረጋው ጥረት ነገም ድጋፋችሁ ከኛ ጋር እንዲሆን ጥሪ ማስተላለፍ ነው የምንፈልገው። እግዚአብሔር ሀገራችን ባርኮ ሰላም አድርጎ ስብከተ ወንጌላችን በደስታ ምናከናውን መልካም አገልጋዮች እንዲያደርገን ጸልዩልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሜን። እግዚአብሔር ይስጥልን። በድጋሚ አባታችን የተከበራችሁ የሰላም ካቶሊክ ቲቪ ተመልካቾች እንግዲህ ለዛሬ የነበረን ፕሮግራም በዚህ ተጠናቋል እና እግዚአብሔር አምላክ በእያለንበት አገልግሎታችንን ሁሉ ይባርክልን።